ዝምድናን መቀጠል ማለት ከተቆረጠ መቀጠልም እንዳይቆረጥ ማስቀጠልም ዝምድናን መቀጠል ነው። ሰው ዛሬ ዱንያ ላይ በጣም ያስጨነቃሉት እነዚህ ሁለት ነገሮች ናቸው። ሪዝቅ ለማግኘት የማይሄድበት የማይፈነቅለው ድንጋይ የለም። በቃ እዚህ ጋር አለ። ዝምድናን የሚቀጥል ሰው እኮ የሰውነትን ዘር ነው የሚያሳየው። ዝምድና መቀጠል አላህ ዘንዳ ሱብሓነሁ ወተዓላ ዋጋው ትልቅ ነው። መቁረጥ ደግሞ ዋጋው እጅግ በጣም አስከፊ ነውና ሁለት አጅር አስብ። ዝምድና መቀጠል ያለውን አጅር ቅድም አይተናል። የሶደቃ ሁለት ታገኝበታለሽ አሏት። ሌላ ላይ የምናደርገው ግን አጅሩ ሶደቃ ብቻ ነው ማለት ነው። ዝምድናን መቀጠል ለማህበረሰባችን መፍትሄ ነው። ሰላም ለማምጣትም መፍትሄ ነው። አላህን ተገዙ፣ በሱ ምንንም አታጋሩ፣ ለወላጆችም መልካሞች ሁኑ ሲል ለወላጆች መልካም መሆን ማለት ዘመድ ፈላጊ ማለት እኮ የማይረዳን የሚረዳ ማለት ነው። አስሉ መሆን ፈልጎ የሚቀጥል ቅድም ሼክ እንዳሉት بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تي في ተከታታዮች እንዴት ቆያችሁ? እንዴት ሰነበታችሁ? አላህ Subhanahu Wa Ta'ala በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው። ይህ አብሮነት ፕሮግራም ላይ እንግዲህ እየተነጋገርን ከነዚህ ውድና ብርቅዬ ከሆኑት ሀገራችን ላይ ከሚገኙት መሻይኾቻችን ጋር እናንተን ይጠቅማሉ ያስተምራሉ የሚሉትን ፕሮግራም እያቀረብን እንገኛለን። ዛሬም ፕሮግራማችን ይቀጥላል። የዛሬው ፕሮግራማችን ከቤተሰባዊ ፕሮግራም ስለ ዝምድና መቀጠል ይሆናል። ዝምድና መቀጠል ያለው ጥቅም ምን ይመስላል የሚለውን ሼኻችን ሼህ ሐሰን ሐሚዲን እንኳን ደህና መጡ። ዝምድናን መቀጠል ማለት እስቲ ምንድነው የምንረዳው? መፍሁሙ ምንድነው? ሲለቱ ረሂም ይሄን ያብራሩልን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወአትባዒሂ ወመንዋላህ። ርዕሳችን መፍሁሙ ሲለቱ ረሂም ነው። የሲለቱ ረሂም መገለጫዎች ወይም ዲፋይን የሚነገርበት ነው። ዝምድናን መቀጠል ማለት ከተቆረጠ መቀጠልም እንዲሁም ደግሞ የነበረውን እንዳይቆረጥ ማስቀጠልም ዝምድናን መቀጠል ነው። ዝምድና መቀጠል በተለያዩ ነገሮች ይሆናል። ችግር ያላቸው፣ ገንዘብ የሚያስፈልጋቸው፣ ድህነት ያለባቸው ከሆኑ እዛ አካባቢ ላይ ሄዶ ችግራቸውን አይቶ አጥንቶ የተቸገሩትን ጓዳ ጎድጓዳቸውን አይቶ መሸፈን፣ ኑሯቸውን ማቃናት፣ መስመር ማስያዝ ዝምድናን መቀጠል ነው። ነገሩ ዝምድና ማነው? ይሄ ገንዘብ የማጣት ብቻ ሳይሆን ደግሞ እንዲሁ ከሰዎች ተነጥሎ ገንዘብም ኑሮት ዘመዶቹ ወገኖቹ እነማን እንደሆኑ ያላወቀ ብቻውን የተቀመጠ ባይተዋርነት የሚሰማው አለ። ያንን ወገን ደግሞ ሄዶ አንተ እገሌ ቢወልድ እገሌ የኔ ነህ ብሎ ዝምድናውን ማሳወቅና በመልካሙም በመጥፎውም ነገር አብሮ መቆም ሌላው ዝምድና መቀጠል ነው። የታመመ ካለ የታመመበት ቦታ ላይ ሄዶ አይቶ ዒያዳ አድርጎ የሙስሊሙ ሁሉ ሐቅ ቢሆንም ቅሉ ዝምድና ያላቸውን ሰዎች ደግሞ ለየት ባለ መልኩ የትኛው ሙስተሽፋ መሄድ ነው የሚሻለው፣ በማን መታየት ነው የሚሻለው ብሎ የተለያዩ የሐሳብ መጋራትን ማሳየትና ከጎኑ መቆም ሌላው የዝምድና መቀጠል ሀረግ ነው። ዝምድና መቀጠል አላህ ዘንዳ ሱብሓነሁ ወተዓላ ዋጋው ትልቅ ነው። መቁረጥ ደግሞ ዋጋው እጅግ በጣም አስከፊ ነውና አላህ ሱብሓነሁ ወተዓላ ብዙ ጊዜ ዝምድና የቆረጡትን ሰዎች ያወግዛል። የሚቆርጡ ሰዎችንም ሁኔታቸውን ሲገልጽ ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርዲ ወቱቀጢዑ አርሓመኩም፣ ብትሾሙ ዝምድናን ለመቁረጥ ትቃረባላችሁ፣ ምድርም ላይ ለማበላሸት ትቃረባላችሁ፣ ጥፋትን ለመፈጸም ትቃረባላችሁ ወይስ መልካም ሰዎች ናችሁ እያለ ይጠቅሳል። ዝምድና የሚቆርጡትን ሰዎች በሌላ አያት ላይ መቀጠሉ የሚገባውን ነገር የሚቆርጡ ብሎ ይወቅሳቸዋል። የዝምድና ዋናው መነሻ ወላጆች ናቸው፣ አባትና እናት። ሁሉም የዝምድና ሀረጎች በእነሱ በኩል ነው የሚቀጠለው። እነሱም ደግሞ ሚን ጂሀቲ አበወይሂማ
4 ሐረግ ይኖራቸዋል። ያንን ሁሉ የራቀውንም አቅርቦ የቀረበውንም ደግሞ አዋዶ ማስቀጠል ዝምድና መቀጠል ይሉታል። አላህ ስብሓነሁ ወተዓላ የወላጆችን ሐቅ ከራሱ ሐቅ ጋር አገናኝቶ ምን ይለናል? ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ወቢልዋሊደይኒ ኢሕሳና፣ አላህን ተገዙ በሱ ምንንም አታጋሩ ለወላጆችም መልካሞች ሁኑ ሲል፣ ለወላጆች መልካም መሆን ማለት የሚያወሩትን መስማት የሚያስፈልጋቸውን ማቅረብ ብቻ ሳይሆን የእነሱን ዘመዶች ስናቀርብ በጣም ውለታ ዋልንላቸው ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ይህንኑ በማስመልከት ሚን አበሪል ብሪ ኢነ ሚን አበሪል ብሪ አየሲለ ረጁሉ አህለ ውድ አቢሂ ይላል። እንኳንና የተወለዱትን ወዳጆቹን እንኳን ማክበር ማቅረብ ትልቅ ቦታ ነው የሚሰጠው። ይህንን የዝምድና ሐረግ ማስቀጠል ትልቅ ዋጋ እንዳለው የሚያሳይ ነገር ቢኖር አላህ ስብሓነሁ ወተዓላ የወላጆችን ሐቅ ከራሱ ጋር ማንሳቱ ነው። የጉርብትናንም ጉዳይ ሲያነሳ አላህ ስብሓነሁ ወተዓላ በዚሁ አያት ቀጠል አድርጎ ወልጃሪ ዚል ቁርባ ካለ በኋላ ወልጃሪ ልጁኑቢ ወሳሒቢ ቢልጀንብ፣ የዝምድና ባልተቤት የሆነውን ጎረቤት ትልቅ ቦታ ሰጥቶት ቀጥሎ ባዕድ የሆነውን ጎረቤት ደግሞ በተለየ ሁኔታ ትልቅ ቦታ ይሰጠዋል። ሼኽ እዚች ጋር እንዲያነሱልኝ የሚፈልገው ዘመድ ሲባል ሲቀጥለው የሚርቀው የመሳሰሉትን ማህበረሰቡ አሁን ለኛ ላይ የበዛብን ምንድን ነው? በቃ እነከሌ አኮርፈውኛል እኔም አኮርፋለሁ አይነት ነገር አለ። ይሄንን እስቲ በዚሁ ላይ የሚከታተሉ ማህበረሰቦች ወንድሞቻችን እህቶቻችን እንዲሰሙ እስቲ። ትክክል ነው። ይሄ ዝምድናን መቀጠል ማለት ወንፈል አይደለም። ያቀረበውን አቅርቦ ያራቀውን አርቆ ዝምድና ቀጣይ ነኝ ቢል የሚሆን ነገር አይደለም። ነቢያችን ዓለይሂ ሰላቱ ወሰላም ይሄንን ትልቅ ትኩረት ሰጥተውት ለይሰል ዋሲሉ ቢልሙካፊኢ ብለዋል። ዝምድና ቀጣይ ማለት ውለታ የሚመልስ ማለት አይደለም። ሲያርቁት ሲቆርጡት የቆረጡትን ሰዎች ዝምድና የቀጠለ ነው። ሌላ ሐዲስም ላይ ነቢያችን ዓለይሂ ሰላቱ ወሰላም ዘንዳ መጥቶ የዝምድና አቀጣጠሉን ሁኔታ ሲነግራቸው እነሱ ዝምድናዬን ይቆርጣሉ፣ እኔ እቀጥላለሁ፣ ይርቁኛል፣ እቀርባቸዋለሁ ብሎ ሲነግራቸው ልክ ረመጥ እንደምትረጭባቸው ነህ አንተ፣ ሲያርቁህ ያቀረብካቸው፣ ሲቆርጡህ የቀጠልካቸው ዘመዶች እነሱ እንዲመከሩበት ይህን ሰውዬ አራቅ ነው አልቀረብነውም፣ እሱ ግን ይህን የመሳሰለ ውለታ ይውልልናል። ረመድ ማለት ምንድነው ኡስታዝ? ሸኻችን ሰዎች እንትሉት ከአነማ ተሱፉሁሙል መለ፣ ረመጥ ማለት እሳት ነዶበት አመዱ እንደጋለ ባለበት ሁኔታ አንስቶ ብትን ማድረግ ፊቱ ላይ ማለት ነው። እሱ ሲቀጥላቸው እነሱ የሚሸሹት ሱብሃንአላህ። እና ምንድነው የሚሰማቸው? እነሱ እየሸሹት እያሉ መጥቶ ሲቀጥላቸው የሆነ ነገር ይሰማቸዋል። ውስጣቸውን የሚያቃጥል ነገር አለ። እኔ ርቄዋለሁ፣ እኔ በድዬዋለሁ፣ ደግሞ እሱ መጣ ምን አባቴ ለሆን ብሎ የሚያጨናንቅ የሚያቃጥል ነገር አለ። ከዛ በኋላ ራሳቸውን ታዝበው ወደ ትክክለኛው ዝምድና መቀጠል እንዲመለሱ ያደርጋቸዋልና እየቆረጡት የሚቀጥል ሰው ሁለት የመቀጠል ስርዓት ነው እየሰራ ያለው። አንደኛ በመቅረቡ ቀጥሏል። ሁለተኛ ለነሱ ምክር ሰጥቷል። ሲመከሩ ዝምድናም በመቆረጥ የሚመጣውን ቅጣት እንዲድኑ አድርጓቸዋል። ራሳቸውን መርምረው አስበው ወደዛ ወደ ቆረጡት ዘመዳቸው በመልካም ሁኔታ እንዲቀርቡ ያደርጋቸዋል ማለት ነው። እንግዲህ ዝምድና ትልቅ ዋጋ ነው ያለው። ዋጋ ከአላህ ዘንዳ ነቢያችን ዓለይሂ ሰላቱ ወሰላም የኢማን መገለጫ አድርገውታል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺሪ ፈልየሲል ረሒመሁ፣ በአላህና በመጨረሻ ቀን የሚያምን የሆነ ሰው ዝምድናውን ይቀጥል ይላሉ። ይሄ የኢማን መገለጫ ነው። የእድሜ መርዘሚያ የሲሳይ ማስፊያ ምክንያትም ይሆናል። መን አራደ
አዩብሰጠ ለሁ ፊ ሪዝቅሂ ወዩንሰአ ለሁ ፊ አተሪሂ ፈልየሲል ረሒመሁ። ሲሳው እንዲሰፋለት የፈለገ ሰው እንዲሁም ዘሩ እንዲቀጥልለት የፈለገ ሰው ወይም ደግሞ አታሩ ተጽዕኖው በምድር ላይ እንዲቆይ የፈለገ ሰው ዝምድናውን ይቀጥል። ዝምድና በመቀጠል የሚያገኛቸው ብዙ ትሩፋቶች ናቸው ማለት ነው። ሹክራን ጀዛከላ ኸይር። እንግዲህ ሸኻችን ዝምድናን የመቀጠሉን በደንብ አርግተው አብራርተውልናል። ቀሪዎቹ ደግሞ ታዕሊቅ የሚያደርጉበት ሼክ ዑመር ደግሞ አጠገብ ያሉ የዚህ ፈድሉ የዝምድናን መቀጠል ፈድል አለው፣ ፈዋኢዶች አሉት። እነዚህ ምንድን ናቸው? ትንሽ 1-3-4 ደቂቃ አሉት። አልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመንዋላህ አማ በዕድ ፈየቁሉ ላህ ሱብሓነሁ ወተዓላ ወተቁላህ አለዚ ተስአሉነ ቢሂ ወልአርሓም ኢነላህ ካነ ዐለይኩም ረቂባ። ዝምድና መቀጠል ትርፉ ብዙ ነው። በቁርአንም በሐዲስም የተነገረው በጣም ብዙ ነው። አንዱ አሁን እንዳስታወስኩት በዚህ አያት ላይ ተተቋ አንድ አካል መደረጉ ነው። አላህን ተመፍራት ጋር አያይዞ አላህ ሱብሓነሁ ወተዓላ ወተቁላህ አለዚ ተስአሉነ ቢሂ ወልአርሓም ዝምድና እንዳይቆረጥ አላህን ፍሩ እያለ የተቋ መገለጫ አድርጎ ገልጾታል። የተቋ መገለጫ አድርጎታል። የምታውቁት ተቅዋ ዱንያም ላይ ያስከብራል። ኢነላህ አክረመኩም ዒንደላህ አትቃኩም። አላህ ዘንድ ክብር ያሰጣል። ጀነት የተዘጋጀችው ዑደት ሊልሙተቂን ነው። ሁሉ ነገሮች መፍትሄው ተቅዋ ላይ ነው ያለው። እዛ ውስጥ ገብተን ባናሰፋም ማለት ነው። እና ዋናው ትልቁ ፈዲላው ብዬ የማስበው ይሄን ነው። ሁሉ በሱሩ ይካተታልና ማለት ነው። እና ሌላው እንደተባለው ዱንያም ላይ ጥቅም አለው፣ አኺራም ላይ ጥቅም አለው። ዱንያ ላይ ታለው ጥቅም እድሜው ይረዝማል፣ ሸክ እንዳሉት ርዝቁ ይሰፋለታል። መቼም ሰው ዛሬ ዱንያ ላይ በጣም እያስጨነቀ ያሉት እነዚህ ሁለት ነገሮች ናቸው። ርዝቅ ለማግኘት የማይሄድበት የማይፈነቅለው ድንጋይ የለም። በቃ እዚህ ጋር አለልህ። ግን አቋራጭ መንገድ አላህ አስቀምጦልሃል። ህይወቱ እንዲረዝም ወይም ታመም ተሆነ ታክሞ ለመቆየት ማያወጣው ወጭ የለም አይደል? ዝምድና ጋር አለልህ። አላህ ነው እያለ ያለው ሱብሓነሁ ወተዓላ። ይሄ ትልቁ ትርፍ ነው። ሐቂቃ ሼክ ያው አቋርጣችኋቸው ሳይረዝም ቀርቶ እንጂ በጣም እዚህ ላይ ሰው በጣም ልብ ይለው ይገባል። ዱንያም ትጠቀምበታለህ ነው። ሌላ በኩል የኢማን መገለጫ መሆኑ ትልቅ ነገር ነው። መቼም ጀነት አትልኩል ጀነት ሐታ ቱእሚኑ ታላመናችሁ ጀነት አገቡም ተብሏል አይደል? ተማመን አንዱ ምንድነው ካነ ኡኑ ቢላሂ ወል አኺር ፈሊየሲል ረሒማ ትልቅ ነገር ነው። ይሄ በእንደዚሁ ነው እያለ እኔ ደግሞ ሌላው በጣም የሚገርመኝ የዚህ ዝምድና መቀጠል ያለው ትርፍ የመይሙና ሐዲስ ነው። ባሪያዋን ነፃ ወጣ ነብዩ ሰለላሁ ዐለይሂ ወሰለም ሳታስፈቅድ ሲመጡ ባሪያን እኮ ነፃ ወጣኋት አረግሽው አሉ። ለዘመዶች ሰተሽ ለአኽዋለች ለሽማዎች ሰተሽ ሆን ይበልጥ ነበር። ባሪያ ነፃ ማውጣት እኮ በባሪያው ሰውነት ልክ የሰውየው ሰውነቱ ነፃ ያወጣል እኮ ተብሏል። ትልቅ ነው ትርፍ አይደል? ከዚያ በላይ ደግሞ ዝምድና መቀጠሉ ይበልጣል ብለው ነብዩ አለይሂ ሰላቱ ወሰላም መናገራቸው አንዱ ይሄ ነው። ሌላው አጅር ያነባብራል አይደል? ዘይነብ ሳቀፊያ የአላህ መስዑድ ሚስት ነብዩ ሰለላሁ ዐለይሂ ወሰለምን በጠይቃቸው ጊዜ ለባለቤቴና በእኔ ስር ላሉት ልጆች ባወጣ ያለው ትርፍ አጅር አገኝበታለሁ ብላ ስጠይቃቸው ለኪ አጅራኒ አጅሩ ሰደቃ ወአጅሩ ሲላ ለቅርብ ዘመድ የሚሰጥ ሰደቃ የሰደቃ ማጅር አለ፣ የዝምድና ሁለት አጅር አለው ማለት ያጠናክረዋል ማለት ነው። ሁለት አጅር አስብ። ዝምድና መቀጠል ያለውን አጅር ቅድም አይተናል። የሶደቃ ሁለት ታገኝበታለሽ አሏት። ሌላ ላይ የምናደርገው ግን አጅሩ ሶደቃ ብቻ ነው ማለት ነው። ሱብሃንአላህ። እና ትልቅ ትርፍ ነው ያለው። በአኺራም ስንመለከት አጅሩ ተመነባበሩን በተጨማሪ ተሳት የሚድንበት ነው። ላልኩል ጀነተ ቋጢ ተብሏል። ጀነት ዝምድና ቆራጭ አይገባም ከተባለ እኮ ጀነት የሚገባው ማን ነው ማለት ነው? ዝምድና የሚቆርጥ ሰው ነው። ስለዚህ ዝምድና መቀጠል ያው በጣም ትርፉ አላህ ዘንዳ ትልቅ ነው። ዝምድናችንን በደንብ ልንቀጥል ይገባል። ሼክ ባሉት ልክ የምንቀጥለው የቀጠሉን የተጠጉንም ብቻ ሳይሆን ያልተጠጉንም እየፈለግ ከነሱ ጋር ዝምድናችንን እናስተካክል። አጅሩ በጣም ትርፉ ትልቅ ነው። ተቅዋ እናገኝበታለን። በዚህ ልጨርሰው ነው። ሼኻችን ማይኩን ስጡልና ሸማም ዘይን እንግዲህ ሁለቱም መሻይኾቻችን የዝምድናን አስፈላጊነት ዝምድናን የመቀጠል ደግሞ ጥቅሞችን ተናግረዋል። በማህበረሰቡ ላይ ያለው ፋና ምንድነው ጥቅሙ? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ። ዘመድ እንግዲህ ጠበቃ ነው፣ የቤተሰብ ጠበቃ ነው። ዘመድ ማለት ጋሻ ነው። እንደው እንኳን በእስላም አይደለም በጃሂሉ እንኳን ቢሆን ዘመድ በማህበረሰቡ ዘንድ ዘመድ ያለው ሰው ይከበራል። ሳያጠፋ አይደለም አጥፍቶ እንኳን
የነሱ ቤተሰብ ነው እኮ ይባላል። ዘመድ ዝምድናን መቀጠል ግን በማህበረሰቡ ዘንድ ዘመድ ባዕድ ሳይል ሴት ወንድ ሳይል ሀብታም ደሃ ሳይል ያለው ጥቅም ከዚህ የበለጠ ነው። ዝምድናን የሚቀጥል ሰው የሱ ዘመድ እሱ የሚረዳቸው ሰዎች ለአካባቢው በሌላ በኩል ዘመድ ናቸው። ለእኒህ ማህበረሰቦች ለሁሉም ነው ትምህርት የሚሰጠው። አላያችሁም ገሌ ወንድሞቹን እህቶችን አክስቶቹን አጎቶቹን የወንድሞቹን ልጆች አክስቶቹን ልጆች ይረዳል፣ ይደግፋል፣ ይንከባከባል፣ ይጠይቃል፣ ያሳክማል፣ ይረዳል ሲባል ይሄ ሁሉ እነዚህ ሁሉ የራሳቸው አጎቶች አሏቸው፣ የራሳቸው ዘመዶች አላቸው። እነሱ ከዚህ ይማራሉ። ትምህርት ቤት እኮ ነው። ዝምድናን የሚቀጥል ሰው በተግባር ትምህርት ቤት ከፍሎ ብላክቦርድ ላይ አላስተማረም እንጂ ማህበረሰባችንን ዝምድናችሁን እንደኔ ነው መንከባከብ ያለባችሁ እያላቸው ነው ያለው። እነሱ ይሄ ሰውዬ ልክ ሼኽ አሁን ያሉት ሐዲስ አይነት ይሄ ሰውዬ የሚያገኘው አጅር የሱ ብቻ አይደለም። እኔ አንድ ማስታወሳት ልጅ አለች ባሏ ሞቷል፣ አላህ ይርሐመው። ሰውዬው በጣም ጥሩ ሰው ነው። በጣም ጥሩ እንግዲህ እኔ በማቀው ከሌላ ቋንቋ ስለሌለኝ ነው እንጂ ጥሩ ከሚባሉት በጣም ጥሩ ከሚባለው ሰው ነው። ጥሩነቱ በምን እንደሚገለጠው መሰለ ዘመድ አይደለም። የዘመድ ዘመድ ከመጣ እንኳን ና እንጂ አንተ እኮ ዘመድ ነህ እንዴ በምን ሲሉ ሰዎቹ የገሌ እኮ ዘመድ ነው ብሎ የእህቱ ልጅ ዘመድ ነው፣ ያክስቱ ልጅ ዘመድ ነው። እና ልጅቱ ምን አለች? እኔ የዘመድን ዋጋ ያወቅኩት እዚህ ቤት ከመጣሁ በኋላ ነው አለች። ሼኽ ዝምድናን የሚደግፍ ሰው እኮ እቃው በር ላይ ቢያድር ሌባ የለበትም። እኔ ባላየው በዚህ ሲወስድ ይሄኛው ያየዋል፣ ወይ በዚህ ሲወስድ ይሄኛው ያየዋል። የሱ ቤት ሁሉም ጠባቂው ነው። የሱ ልጆች ሁሉም ነው የሚረዳቸው። አንድ እናታችን ሞተው አላህ ይርሐምሃ ሲሞቱ የመጣ ሰው ሁሉ ያለቅሳል። ምንድነው እንግዲህ የሚለቀሰው በወገን አይደል የሚለቀሰው? ብዙ ጊዜ ያ ልጅ ናት አክስት የልጅ ሚስት ናት ነው የሚባለው አይደል? የመጣ ሰው ያለቅሳል። እና ሰዎቹ ምን አሉ? እቺ እኮ የሁሎችም እናት ነበረች። ዝምድናን የሚቀጥል ሰው እኮ የሰውነትን ዘር ነው የሚያሳየው። እኔ እንደውም አንዱ በምን ለያቸዋለሁ? ይህም ያጎቴ ልጅ ነው፣ ያኛውም ያንዱ ዘመዴ ልጅ ይሆናል አለኝ አንዱ ሰው። ምን አለው? ሁሉም ዘመድ ነው። እውነቱን ነው እኮ መነሻውን ካየህ የአደም ልጅ አይደል ሁሉ። ይሄ በዘር በወገን የሚከፋፈለውን ነገር የመጨረሻ አካባቢ ላይ ተጽዕኖ ማሳደር የሚችለው እንዲህ ያለ ሰው ነው። ይህን የሚያደርግ ሰው በሰፈር ላይ ያለን ሐሰድን ምቀኝነትን ያወግዛል፣ ያስወግዳል። እርስ በርሱ መጣላት የሚባል ነገር አይኖርም። የሆነ ኺላፍ እንኳን ከተፈጠረ ችግሮችን በቀላሉ ለመፍታት የሚያስችል ነገር ነው። ስለዚህ ዝምድናን መቀጠል ለማህበረሰባችን መፍትሄ ነው። ሰላም ለማምጣትም መፍትሄ ነው። ለመተባበርም መፍትሄ ነው። ቢቸግረን እንኳን ለመረዳዳት መፍትሄ ነውና ዝምድናን በያለንበት እናክብር። እኔ ቅድም ሼኽ ያነሱትን ሐዲስ አስታውሳለሁ። በጣም እሱ ላይ ጠንከር ብላችሁ ብታስታውሱ። ብዙ ሰው ዘመድ ማለት ሲረዳው እኔ ዘመዴ እሱ እኮ አለ እንዴ በእኔ ላይ እኮ ይሞታል በእኔ ጉዳይ ላይ እንላለን። እንዴ የሚረዳህን ማትረዳም እንዴ እብድነህ ማለት ነው እኮ። የሚረዳህን ማትረዳ ከሆንክማ ዘመድ ፈላጊ ማለት እኮ የማይረዳን የሚረዳ ማለት ነው። አስሉ መሆን ፈልጎ የሚቀጥል ቅድም ሼኽ እንዳሉት የሸሸውን ማለት ነው። ሰውየው እኮ እንደዚህ ነው ያላቸው። እኔ ዝምድና መጥቼ እነሱ እንገበገባለሁ፣ እነሱ ምንም አይቆጥሩኝም፣ እሰጣቸዋለሁ፣ እንዲያውም ይከለክሉኛል። ምንም ይላቸዋለሁ፣ የማረገው ነገር እነሱ ጋር ምንም ክብደት የለውም። ይህን የምታረግ የሆነ እንደሆነ አሉት ነቢ ሰለላሁ ዐለይሂ ወሰለም ከአነማ ቱሲፉሁም ረምላ። ስለዚህ ዝምድና መቀጠል ማለት ሲርቁት እሱ መቅረብ አለበት። ይሄ ነው እንደው ትልቁ እሱ ነው። የመጣን ሰውማ ካልመለስክ ሐኪም ቤት ያስፈልጋቸዋል። ሹክራን ጀዛከላ ኸይር። ሰዓታችንም አልቋል። ዝምድናን መቀጠል ከባድ ደረጃ እንዳለው ከመሻይኾቻችን ሰምታችኋል። ዝምድና ትልቅ ቦታ አለው። አንዳንድ አካባቢ ላይ ወር አንዴ በምንም እያሉ የወንድም ልጅ ምን እያሉ ይሰባሰባሉ። ሊበረታታ ይገባል።
ማንነቱ ሊታወቅ ይገባል። ዝምድናችንን እንቀጥል። ዝምድናን የቀጠለ እኔ ቀጥለዋለሁ በራህመቴ ብለዋል። ዝምድናን የቆረጠ ደግሞ በራህመቴ ሊቆርጦ ብሎ ቃል የገባላት ጉዳይ ቢኖር አላህ ለዝምድና ነው። ስለዚህ የዝምድናችን ጉዳይ አደራ የዛሬ የመሻዎቻችን መልእክት ነው። እኔም እናንተም ዝምድናችንን ቀጥለን ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ ዘንድ በራህመቱ ጀነት ምንገባ አላህ ያድርገን። የዛሬውን ፕሮግራም በዚህ እናጠናቅቃለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።